እንደምን ዋላችሁ የስሪቲ እንግሊሽ እና ዩቲዩብ ቤተሰቦቼ። ባለፈው የትሪኪ ወርድስን ግማሹን ክፍል አይተናል። ዛሬ ቀረውን ደግሞ እናያለን። ለሰን 9 ብሎ ግሩፕ 6 7 8 9 10 እስከ 12 ድረስ እንሄዳለን። ትሪኪ ወርድስ ቀደም ብዬ እንደነገርኳችሁ የፊደሎቹን ስምም ሆነ ድምጻቸውን ይዘው የማይከተሉ ነገር ግን በተለየ ሁኔታ የሚነበቡ ስለሆኑ አስቸጋሪ ስለሆኑ ለዛ ነው ሰብስበን ለልጆቹ እንደዚህ ማድረግና ያነበብን ከቀጥሎ ከኛ ቀጥሎ እንዲሉ በማድረግ ነው። ዩዝ ኢኩቫለንት አማሪክ ሳውንድ ስክሪፕት ይላል። የአማርኛ ፊደሎችን ቃላትን በመጠቀም ደጋግመው እንዲሉ እንጂ በተማሩት መሰረት በኦሪጂናል ሳውንድ አካባቢ መሄድ አይችሉም። በሌላም በተናገርነው መሄድ ስለማይችሉ ደጋግመው የአማርኛውን ቃል በመጠቀም እንዲያጠኑ ነው የምናደርጋቸው። እና ሌላው እንደሌላው እንግሊዘኛ ብሌንድ ስናደርግ እንደነበረው አይደረጉም። ማጂክ ኢም አይደረግም። ትሪኪ ወርድስም እንደዛው ብሌንድ ማድረግ አይቻልም። ቆራርጠን አያይዘን ሳውንድ ይሄን አክላለው ማለት አንችልም። ስለዚህ የዛሬም ሁኔታ ከዛ ጋር ነው። በጥንቃቄ እናያቸዋለን። እንግዲህ ግሩፕ 6 ይላል። TWO ሲነበብ ቱ ነው እንጂ ቱዎ ብለን አናነብም። ቱዎ አንልም ማለት ነው። ፎር እንደዛው ፎር እና ብዙ ጊዜ አር እነሱ አይጠቀሙባታል። ፎ ብለው ነው እንትን የሚሉት። እኛ ግን ብንጠቀም ችግር የለውም። ብንችል ወደ እነሱ ሳውንድ ብንሄድ ጥሩ ነው። ስለዚህ ግሩፕ 6 ላይ there does does እንዳንል ነው። there ከዛ once ነው። once ብለን እንዳናነብ ነው። upon this son አንልም። son ነው he is my son ነው የምንለው እንጂ he is my son son ብለን እንዳናነብ። wall ግድግዳ ኤ ነው ግን ሲነበብ ኦ ነው። wall my room has 4 walls son right w አይነበብም። wrong w አይነበብም። right wrong ነው የምንለው። ብዙ ጊዜ ስህተት ይሰራሉ። እስከ 8ኛ ክፍል ድረስ ያሉ ተማሪዎች ይሄን ማንበብ የማይችሉ ብዙ አጋጥመውኛል። always አይደለም always ነው። ኦ ነው always ሁሉ ጊዜ I go to school always I always study my lesson and so on። ይሄም also ነው እንጂ also ብለን እንዳናነብ ነው። always also ግሩፕ 9 7 ነው። so ነው ይሄ SAW ሳኦ እንዳንል ነው። love እንዳንል ነው። love I love my parents I love my teachers and so on። cover አንልም። cover ነው። cover the cover of the something I cover it with something verb ሲሆን after ርን ሳውንድ እነሱ አይወዷትም ብዙ ጊዜ ግን እኛ cover after he came after me cover the plate with something with a piece of cloth 8 IGH ከዚህ በፊት አይ ብለን ነበር። night light ምናምን ያልነው good night እዚህም 8 ነው። 8 8 group 9 8 ደግሞ everybody can come tune ነው ሲነበብ to any እንዳንል ነው። tune few people are present today ማለት ጥቂት ናቸው ያሉ እንደሌሉ ማለት ነው። a few ካልን ግን አሉ። there are a few students እና there are few students ልዩነት አለው። a ካለች some ማለት ነው። new አዲስ I have a new shoes and so on። ይሄ MOTHER mother እኛ የተማርነው ማዘር እያልነው ማ ግን አይደለም መዘር ነው። አርን ጭራሽ አነቡ he is my mother father brother ይሄ TH በምላስ ላይ ያለ ነው። ምላስን በጥርስ በመንካት mother father the group 9 ቱቦ እንደማለት ነው። nude ራቁት ማለት ነው። don't stand nude ራቁትን አትቁም ለማለት ነው። rude ባለጌ is a very rude boy don't play with him rule ህግ ነው። there are a lot of rules concerning a lot of things clue ፍንጭ ነው።
give me some clue to answer your question. ፍንጭ ስጠኝ መልስ እንድሰጥ ለጥያቄ። blue ሰማያዊ sky is blue. true. right, true or false? true. ይህን ስናነብ ትሪዩ እያል እንዳናነብ ነው። ደጋግሞ ልጆቹ ጭንቅላቸው እስከመጣ ደጋግሞ በማየታቸው በቀላሉ ቴክስቶችን ማንበብ ይችላል። ግሩፕ 9 ይሄ WH ብዙ ጊዜ የምናነበው when እያል ነው፣ ግን እነሱ የሚያነቡት when ነው። his sound አይነበብም፣ ሚውት ነው፣ ዝም ይባላል። when. why? When do you go to school? I go to school always. I go to school from Monday to Friday. Why do you go to school? I want to go to school to learn. which አይደለም which. white. why? while he comes I can give him some money. wheat ነው ስንዴ ማለት wheat. wheel የመኪና ጎማ wheel ነው። wheel አንልም ብዙ ጊዜ ሲያነቡ እንደዛ ነው። ፈረንጆቹ ግን wheel የሚሉ። ስለዚህ እነዚህን who word ስናገኛቸው በዊ ብንሰራ ጥሩ ነው። white ነጭ I have a white gown. whisper ቀስ ብሎ መናገር please don't whisper this thing to me. speak loudly. group 9-11 this ይሄ voiced ናቸው እነዚህ this that than them ምንላቸው voiced ማለት ዝ የሚል ድምጽ አላቸው። ኦኬ ሌላው ግሩፕ 9-12 thin እነዚህ unvoiced ናቸው። ምላሳችንን ውጭ አውጥተን thin thing thick ወፍራም ለማለት thin very ቀጭን ማለት ነው። thing እቃ thick ዳጎስ ያለ እንደማለት ነው። think I think so. thank you ta voiced unvoiced ናቸው እነዚህ። ይሄኛው voiced ነው። ስለዚህ የዛሬው ትምህርት እነዚህን ስፔሻሊ የሆኑ ትሪኪ ወርድስን ያመጣን ስለሆነ ትሪኪ ወርድስን በተቻለ መጠን 99% አውቀናል። ደጋግመው ካዩ ግን ልጆቻችን ትንሽ ወደ ፈረንጆቹ ባነቡ ቀረብ ወዳለው ወደ እነሱ ማንበብ ስለሚችሉ ይሄን ነገር ለልጆቻችሁ አዋቂዎችም ታላላቅ ወንድሞችም እነዚህን በመከታተል ልጆችን ማስተማር ይቻላል። እንግዲህ ሰብስክራይብ አድርጉን እያልን ተናግረናል። እነዚህን በማንበብ ወደፊት ደግሞ የሚቀጥለው ለሰን ትንሽ ቀየር ያለ ሊሆን ይችላል። እንቀጥላለን። ለዛሬው ግን ቴንክ ዩ ቬሪ ማች አመሰግናለሁ።